ወይ አይተሽስ አንቺ ልሳምሽ የታባህ አግኝታዬ እኮ ነው ተኝ የሚለውን አይነ ቆንጆ ያለች ነው ቁሜ በሐሳብ ጠፍታለች ሴቲቱ አንዱ ላስታውሳት እንጂ ጡጦ ባፋ እንዳያዘች የለችም እኮ አመሰግናለሁ ውዴዋ የድምጽሽ አድናቂ ነኝ አሜን Thank you. ይሳቅ ምንድነው ያው የኔ ኮንዲስቁ ስለምፈልግ ነው እብድም ሆኖ ያበድኩ መስሏችሁ ነው ፈታ እንበል ብዬ ነው የመዳም ኩሽና መቼውንም ትገዛ ነው ምን አለው ከኢትዮጵያ እንኳን መጽናኛ የለንም ብራምጪ ነው እንጂ ብራምጪ 30 ሲደርስ ነው የሚያወራን የምናገኘው እኛ እርስ በራሳችን ንጽናና እንጂ እርስ በራሳችን ንሳሳቅ ምናምን ባለው ነገር ፍትት እንበል በሚለው እና ያዘው እንጂ ስለባለ ጨንቆይ መስሏችሁ ነው አይ ሚጨንቀኝ ብዙ አለ አውዬ መዳሜ ጋር ተጣላው ጨንቆኛል ለምንድን ነው የሚጨንቅሽ ተጣላሽ አለቀ እንዴ ለምንድን ነው ታዲያ የሚጨንቅሽ ውጭ ያለችሽ እሺ ስማታለሁ መዳም ጋር ስትጣሉ አትጨነቁ እሺ ግድም እንዳይሰጡ ስለሷ ምንም አይነት ግድ እንደሌላችሁ አድርጋችሁ ነው ማሳየት ያለባችሁ አትስገብገቡ የኛ ሰው ማለት ነው ስንዝንገበገብላቸው ስንንሰፈሰፍላቸው ምናምን አይወዱም የሰውኛ ባህሪ ነው ይሄ ማንኛውም ሰው ጋር ስትሰሩ ማለት ነው በክብር አክብሪያት ከዛ ውጪ እንዳፈሪያት ለማንንም ብለሽ እንዳትጨናነቂ ስለራስሽ ብቻ ግድ እንደሚሰጥሽ እንድታቅ አድርጊያት ከዛ በተረፈ ስራሽን ብቻ አክብረሽ ስሪ እሷ መታዝሽን እሺ በይ አክብረት ከዛ ውጪ ስለሰው እንዳትጨነቁ ምንም ነገር እንዳትጨነቁ መታከጫዎችብሽም ስትጨርስ ትጥራሽ እሺ ስትጨርሽ ጥሪኝ ቢያት ከዛ በተረፈ ጸጥ አንዳንድ ሰዎች ማለት ነው ለራሳቸው ክብር የላችሁም ሜሪ ስትባሉ እጃችሁ ላይ ያለውን ሳህን አጥባችሁ ሳጨርሱ ልብሳችሁ ላይ ውሃውን ጠርጋችሁ ሮጣችሁ ትሄዳላችሁ ኖ እጅሽ ላይ ያለውን ሳህን አጥበሽ ጨርሰሽ ነው መሄድ ያለብሽ አሁንተኛ ሳትተኛ አብራችሁ ተኙ እዚህ እኮ እንዳልጨውባችሁ እንግዲህ ያው ሲዘሽ ነው ችግር የለም እኮ በኋላ ወይ ቀሰቀሳችኋል እሺ ውዴ አስገብኝ ቆይ ማማ እየጠባች ነው ትጨርስና ከዛም በኋላ እንተንላችኋለሁ አስተናግዳችኋለሁ ባልሽ የለም ፈልጊው ነው የለም ምን ልትሆኚ ነው የምፈልጊው ባሌ እኩያሽ መሰለሽ እንዴ ጓድ ወይስ ጓደኛ ፍሬንድሽ መሰለሽ ሁሉኮ ነው ዝፍቅ ባለ አንቺ እንትኑ ቃቃ ተማሪ እንትን መሰለሽ እንዴ ምንድነው እሱ ከዛ ተሰጥቶ ተናነሳሽ መስቀላለሽ አዎ የሞዳ ስደብኝ በእናትሽ የኔ ስድብ እንደው ምርቃት አረጋችሁት አይደል ስደቢ ባሌማ ባልሽ ነው አሁን ባልሽ ባሌ ነው የምትሉ አንዳንድ ቁጥር ጻፉ እስቲ አንዳንድ ቁጥር ጻፉ ባል ያንቺ ባሌ ነው የምትሉ
ጻፉ አንዳንድ ቁጥር አምጪ በቃ እዛ ላይ ያነጠፍነው ሁለቱም አምጪ እና የኛ እኮ ሌላ ነው። ሳህን የሚያጥብ ሌላ ነው፣ ብረት ድስት የሚያጥብ ሌላ ነው። ከዛም በኋላ ደግሞ እያንዳንዱ የሰው ባል የምትመኙ ሰዎች እያንዳንዱ ለሰራተኛ በቃ የሚያድረው ግን እኔ ጋር ነው ውዴ። የሚያድረው እኔ ጋር፣ የሚዝናናው እኔ ጋር፣ የሚወልደው ከኔ ጋር። አንቺ ምን ቤት ነሽ? ኦኬ አቅፎ የሚተኛው እኔም ብቻ። አንቺ ምን ቤት ነሽ? አንቺ ሰሃን ማጠብ ቤት ማጽዳት ነው። ምንድነው እሱ? ወደ ሲወርወር እዚህ ላይ እንደዛ ነው። የውሹማ ወግ ወደ ኡድሮ ምንድን ነው? ማሬ የተክላይ ቁጥር አለሽ? ምን ልታግድፈረይ ልትዩ ነው? እንደው ጉድ እኮ ነው የኛ ሰዎች። የተክላይ ቁጥር ምን ላረገው ነው? እኔ ባለ ትዳር ነኝ ውዴ። ድፈረይ ልትዩ ነው? ወይኔ ቅሌታችን። የተክላይ ቁጥር አለሽ? የለኝም። ሂደሽ ሌላ ቦታ ጠይቂ። አጀንዳውን እኔ አላያስኩ። የያዙትን ሂዳችሁ የተክላይ ቁጥር አላችሁ። አፍንጫው መለለ ሆነብሽ ውዴ። አሸፈተሽ ፍቅር ያዘሽ። ምን እናድርግ ውዴዋ? ዘመኑ ነው። የተክላይ ቁጥር ምን ልሁን ብዬ ውዴ። እኔ እኮ ባለ ትዳር ነኝ። የተክላይ ቁጥር አለሽ? ድፈረኝ ልትዩ ነው? ጉድ እኮ ነው ደግሞ። አንቺን ፍለጋ ሳውዲ በረሃ ላይ እንዙር። የሌላኛውንም ማውጣት አልቻልንም። ጭራሽ አንቺ ልትጨመሪልን ድንግልሽ። አንቺ ተኝ እዛን ያጠገብሽም ትጨስተኝ ለምንድን ነው አሮጌ ነው ተይውስ። አንቺ ደግሞ ዴሊ ብልብልብር ቆይ ደ ተክላይ እና ያለው ትለኛለች እንደ መድኃኒዓለም ይታክልሽ እንጂ እዛ ባናትሽ ይትከልሽ እንደ ምን ነው ሸዋ። እኔ ታውቃለሁ። እኔ ተክላይ ጠባቂ ነኝ ስታይኝ እዚህ እኔ ልጄ ራሱ ትተኛ ብዬ ጠበቅኳት ነው። እኔ እዚህ ጨንቆኛል። እሷ ልሸቅልበሽ ይቴ መላጣ ልጄን አስነሳሽ አንቺ መላጣ ጎንፎ። ሎኮ ነው። ቆንጆ የሆነ ወንድ ትወዳላችሁ ሴቶች። ደግሞ ችግር አለባቸው ቆንጆ የሆኑ ሰዎች ደግሞ። እኔ ቆንጆ የሆነ ሰው እንደው እኔ እንደው ደናው ሰው አለ ብላችሁ ነው። የኔ ባል ቆንጆዬ ነው ግን አይሄድም። የኔ ባል እኮ የደስ አለው። ያ ነው ደስ የሚለው። ቆንጆ ወንዶች እኮ ፕሮብሌም ናቸው። እስማ አንድ ቤት አይቀመጡም። የኔ ባል ብቻ ነው ተሰጥሮ ያየሁት እኔ። አውዬ ማን ነው ስምሽ? ተክሌ መላጣ። የድሮ ሚስቴ እንዴት ነሽ? እጅ መላጣ የምን አባክ ሚስት
የኔ ባል ቆንጆ ነው ለማለት ፈልጌ ነው። እሺ ልንገራችሁ ብዬ ነው። እኔ ካላወቃችሁ ከዓለም ውስጥ አንደኛ የሆነ ቆንጆ ባል ያለኝ ከዓለም ለኔ አንደኛ ነው። ላንቺ ግን ላይሆን ይችላል። አፈቅርሻለሁ። መጋኛ ያፍቅር ካንተ ጂኒ መብረቅ። ምን አይነቱ የጎረቤት ልጅ ነው በእግዚአብሔር። ኧረ ተው ግን ተው። መላጣ ጎንፎ አፈቅርሻለሁ አትበሉ። እኔ ባለ ትዳር ነኝ። ሺቴ ልሸቅልበት አሁን ቆይ ደክሞኛል። አውዬ ምን ነው ሰምሽ? ማን ነው ይሰምሽ? ሌላ ማን ይሰማኛል? ባሌ ነው እንጂ እኔ ታመሽ ብሉኩን ማማተኛች። እኔም ወዳችኋለሁ። ፍራችሁ መስራችሁ ነው። እኔ እኮ አለልም ውዴ አልወድም ልል ነው። አሁን እኔ አሻንጉሊት ውዴ ዋቃልዬ ቴንኪው ልበልሽ ባይሆን ፕሮብሌም ደስ አይልም። ወሬያችሁን አቋርጣችሁ እኔ አሁን እቺ አሻንጉሊት ጉዳይ ላውራ። ወሬ ያመጣሽልኝ ውዴ ዋቃልዬ እግዚአብሔር ይስጥሽ። ደግሞ 200 እንትን እኮ ናት ጎበዙ ብላችሁ የምትስሙ አሻንጉሊት አትሳሙ። ደግሞ ወሬ አቋርጣችሁ ብላችሁ ነው የምትስሙት። እውነት ጥሩ አይደለም። ሳማችሁ አይደለ? አመሰግናለሁ ወይ ደግሞ በሉ ዝም ብላችሁ ከአሻንጉሊቱ ጋር የምትሮጡት ምን ጉድ ነው? አሻንጉሊቷ ወደዛ ስትሄድ ወደዛ እያላችሁ የምፈልጉት እንዲሁ ማለት ይቻላል። አሁን እሷ ማለት ይቻላል። እንደው ይሁን ከተባለ አሁን ምን ያስፈልጋል? ሁሉም አሻንጉሊቱን ፈልጎ አንገቱን ቀራረው ይላል። ምን ነው ሸዋ ቢቀርባችሁስ? ሰው ወይ ሰውየው አጠገባችሁ አለና ስሙ። ወዲያ ምነው ሸዋ ሰው ሲስማችሁ አመሰግናለሁ ወይ ብላችሁ ፊት ለፊት ዝም ብላችሁ ሳሙ። አሻንጉሊቱ ጋር ትሯሯጡ። ጉንጫችሁን ትሳምሱ አመጣ አሻንጉሊት ልፈልግ እንደ ደግሞ ላይ ዙሪ። እውነቴ ምሬን እኮ ነው መሲ ገብርኤልን። እኔ በጣም ብዙ ጊዜ ሼም ይዘኛል እያወሩ ማለት ነው። ቁም ነገር እያወሩ ቁም ነገሩን ትቶ ይላሉ። ዚዮ እንቅልፍሽ መጥቷል። ቆየ ውዴ ማማ ጡጦ ጠጥታለች። ማማ ተኝታለች። ከኔ አንድ ልጅ እንውለድ። እኔ ከባሌ ውጭ ወንድ ያለ አይመስለኝም። ይቅርታ አድርግልኝ። ከባሌ ውጭ ወደ ውጭ አልወልድም። ላስተኛት ለባሌ ካልታመንኩ ለማልታመን ነው። እንዲሁም ማጣተኛንን ይባስ ይጨመላለቃል። በረከት ያጣል ቤታችሁ፣ ሰላም ያጣል ቤታችሁ፣ ፍቅር የለውም ቤታችሁ። መማገጥ ማለት በጣም መጥፎ ጸጋ ማጣት ማለት ነው። ለዛ ከምትማግጡ ብሰርቁ ይሻላል።
ሁለቱም ኃጢያት ነው አይኖ ግን መማገጥ በጣም ነው የሚያስጠላው እናንተ በምትማገጡት ሰዓት የስንት ሰው ልብ ነው የሚልሽ እንትን የሚባለው የሚያዝንባችሁ እኔ ማለት ነው ባሌ ሲማግጥ ባዩ ድንግል ማርያምን አንድ ቀን አላድርም ጫፌን አይነካትም ቅዱስ ሚካኤልን ለምን 7 ልጅ ወልጄ አይሆንም መስማት ጥጥና I'm sorry ከባሌ ውጭ ወደ ውጭ እኔ ታመንለታለሁ እሱም ለራሱ ሴት ሊታመናል አይ ያሻፈተኝ ካለ ደግሞ እውነት ተደብቆ አይቀርም የሆነ ቀን ፍንትው ብላ ትወጣለች እኔ ያልከታተለው ወዴ ባሎቻችሁን አትከታተሉ እሺ አትከታተሉ ሚስትህንም አትከታተላት እውነት ተደብቃ አትቀርም የሆነ ቀን ፍንትው ባፏ እንድትነግርክ ያረጋል ፈጣሪ ጊዜው ሲደርስ እሺ አሁን ልጅቷ ላስተኛ ነው ወዴ እሺ አንድ ቀን ካፍ ወጥቶ ይንዋራል እውነት መውጣቱ አይቀርም